ጤና ይስጥልን ተመልካቾቻችን፣ ይህ ቤት ለምቦሳ የተሰኘው ሳምንታዊ ፕሮግራማችን ነው። አሁን የምገኘው በሔዋን የውበት ማሰልጠኛ ትምህርት ቤት ነው። እንግዲህ የዛሬ ፕሮግራማችንን ለየት የሚያደርገው ይህ የውበት ማሰልጠኛ ትምህርት ቤት እኔ ራሴ የፋሽን ዲዛይን ሙያን የተማርኩበትና ሰርቲፊኬት ያገኘሁበት ትምህርት ቤት በመሆኑ ነው። ከዚህ ትምህርት ቤት ባለቤት ከሔዋን ቀለመወርቅ ጋራ ጊዜ እናሳልፋለን። ከኛ ጋር ቆይታ አድርጉ። ወይ ሶፊዬ እንዴት ነሽ? እንኳን ደህና መጣሽ የኔ ቆንጆ። ሰላም ነው አለሁልሽ። እግዚአብሔር ይመስገን። ይሄው ዛሬ ተማሪሽን እንግዲህ በተማሪሽን ተደረገ። ቴንክ ዩ። እኔ እናት ያው ቡና እያፈላን ነው የዛሬ። አዎ አሜን። እኔ እናት ቁጭ በይ ሶፊዬ። በጣም ደስ ብሎኛል። ጎበዝ ሆነሽ በጣም እየሰራሽ ነው። ድሮም ጎበዝ ነሽ። ውስጥሽ ያለ ነገር ስለሆነ ብዙም አላስቸገረሽ። እውነት ነው። ያው ፋሽን ዲዛይን ደስ የሚለው እኮ በፍላጎት ስለሆነ የሚሰራው አይቸገርም ሰው። የዛሬ ቤት ለምቦሳ እንግዳ አንቺ እንግዲህ ኦኬ። ሔዋን እንዴት እንደተጀመረ? ሔዋን የተጀመረው ኦልሬዲ ልክ እንዳንቺ ውስጤ ነበረ ማለት ነውና ፋሽን ዲዛይን ፋሽን ዲዛይን በእኛ ጊዜ ብዙ እንደዚህ ሰፊ ነገር የለም ነበረ እና ያኔ ብዙ አልነበረም። ግን ዩኒክ የሚባል ማሰልጠኛ ነበረ። እዛ ገብቼ ኢትዮጵያ ማለት ነው። እዚሁ ነው የተማርኩት። ተምሬ ተማሪ ሆኜ ነው የተማርኩት። ፋሽን ዲዛይንም ፀጉርም። ወደ ማሰልጠኑ ገባሽ ወይስ? አይደለም፣ ፀጉር ቤት ነበረ። ረጅም ጊዜ ፀጉር ቤት ሰራው። ከፀጉር ቤት በኋላ ያው ፋሽን ዲዛይኑ እና ፀጉር ቤቱን እኩል አብሮ ሄደ ማለት ነው። ወደ ትምህርት ቤት ነው የለወጥነው። ጠንካራ ሴት ነሽ በጣም። ቴንክ ዩ ኔና በጣም ነው የማደንቀው። ቴንክ ዩ በብዙ ነገር በስራሽም ሌላም ደግሞ ማደንቅበት ነገር አለ። ቴንክ ዩ ኔና በሴት ይቀናናል ይባላል። እኔ አልቀናም፣ በውበት አልቀናም፣ በሰው በሀብቱ አልቀናም፣ በዝና አልቀናም፣ በሆነ ስኬት አልቀናም። አንድ ነገር ግን ያስቀናኛል። ለሰዎች የሚራሩ ሰዎች፣ እርዳታ የሚሰሩ ሰዎች፣ የተቸገሩ ሰዎችን የሚረዱ ሰዎች ግን ያስቀናኛል። እና ባለፈው አስቀምጠሽ እኔ እናት ያው አለሽበት ያለ ነገር ቀደመችኝ ብዬ አይዞሽ፣ በዚህ መቀዳደብ የለም። ለምን ብዙ አሉ። አሁን እኛ አካባቢ እንደምታዩ ነው። በጣም ከባድ ጊዜ እያሳለፍን ስለሆነ ሁሉም ሰው ሊገባበት የሚገባ ነገር ነው። ፋውንዴሽኑ ነው ያው ለተመልካቾቻችን ግልጽ እንዲሆን እናትና አባት ያጡ ህፃናትን ኢትዮጵያ ውስጥ በደብረ ብርሃን ከተማ የእርዳታ ድርጅት አላት። እነሱን እያሳደግሽ ነው። ሙሉ በሙሉ ተረክበሽ ነው? ሙሉ በሙሉ ተረክቤ ነው ማሳደጋቸው። ያው እግዚአብሔር ረድቶኝ የተወሰኑት ነው። ለእኔ ማለት ማንኪያ በማንኪያ ውሃ እንደመጨለፍ ነው። በጣም ትንሽ ነገር ናት እና ግን ብዙ ሰው ሁላችንም በዚህ ነገር ውስጥ መሳተፍ አለን። ምክንያቱም ትውልድ ይቀጥላል። እዛ አካባቢ ነው ብዙ ጊዜ የማሳልፈው፣ ደብረ ብርሃን አካባቢ እና ብዙ ህፃናትን ታገኛለች። ብዙ ያው ተፈናቃይ የሚገኝበት አካባቢ ስለሆነ ማይማሩ ልጆች አሉ። እናት አባት የሌላቸው በጣም በርካታ ህፃናት አሉና እሱን አይተሽ ማለፍ አትችይም በፍጹም። ጊዜውም እንደዚህ የሚያደርግሽ ነው፣ ወደዚህ ስራ የሚያስገባሽ ነው። ስንት ናቸው? እቅዳችን ወደ 20 ነው። ምን ኤክስፔሪየንስ አድርግሽ አሁን እነሱን ከተረከብሽ በኋላ? ልጆቹ እንዴት ነው የምታይባቸው ነገር? ቤተሰብን የመናፈቅ ነገር ወይም ደግሞ ስነ ልቦና መጎዳት እንደዚህ የምታይባቸው ነገር አለ? እንደሱ አይነት ነገር ታይባቸዋለሽ። ግን ያው ትሪትመንት እየተደረጉ በትሪትመንት ነው ያሉት አብዛኞቹ። ያው ለምሳሌ የሆነ ነገር ሲያው የመደንገጥ
መቆዘም፣ ማሰብ ማለት አለ እድሜያቸው ማለት ነው። በጣም ብዙ ነገር ታይባቸዋለች አንዳንድ ነገሮች እና ግን ያው እንግዲህ እግዚአብሔር እየረዳን ልጆቹ አሁን የተሻለ ነገር ላይ ናቸው ብዬ አስባለሁ። ወደ ውበት ማሰልጠኛ ትምህርት ቤት ልመልስሽና ምን ያህል ብራንቾች ናቸው ያሉት? አሁን ወደ 15 ደርሰናል። ደብረ ብርሃንም አዲስ ብራንች ጀምረናል። አሁን ሌላ ከተማ አለ? አዳማ፣ ሐዋሳ፣ መቀሌ ምናምን እግዚአብሔር ይመስገን። በዚህ መድረስሽ ምስጢር ምን ይሆን? ያው እዚህ ሰው እዚህ መድረስ ምስጢር እግዚአብሔር ነው። ዋናው እግዚአብሔር ነው። ሁለተኛ ደግሞ ትጋት ነው እና ያው ሰው ተግቶ ከሰራ የማይደረስበት ምክንያቱም ሰዎች የደረሱበት ቦታ እንጂ ሌላ የተለየ ቦታ የምንደርስበት ቦታ የለም። ግን በቃ ያው ከተጋሽ ከሰራሽ ለውጥ ከፈለግሽ ትለወጫለሽ። የማይለወጥ ነገር የለም እና የሰው ልጅ ነው ምድር ላይ በሙሉ የሚንቀሳቀስን ነገሮች እየሰራው የሰው ልጅ ነው አይደለ? የተለየ ነገር የምናደርገው ነገር የለም። ግን ምንድነው ትጋትና በጎ ህሊና፣ በዛ ላይ ደግሞ መስራት። በቃ ጠዋትም ማታም ስለ ስራ ማሰብ፣ ነገሮችን በቀናነት መመልከት፣ እነሱ በቃ አእምሮሽ ንጹህ ከሆነ ስራሽ ስኬታማ የማይሆንበት ምክንያት የለም። ስኬት ከባህሪ ጋር ይገናኛል እያልሽ ነው ማለት ነው? አዎ ብዬ አስባለሁ። ቀናነት አልሽኝ እና ለአንድ ሰው እንዲሳካለት እውነት ነው በጎ አመለካከት ሊኖረው ይገባል። እውነት ነው። ያንን አይተሻል በህይወትሽ? አዎ በጣም በቃ ማለት አዎ። ግን ያው እንደዛ በቃ ብሆን በጣም ሞር ደግሞ ብሆን ደስ ይለኛል። ግን የተለየ ነገር እንደዚህ የተለየ ክፋት የሚወጣ ማንነት የለኝም። ክፋት ልቤም እንዲያመነጭ አልፈቅድለትም እና ደስ ብሎኝ ነው የምኖረው። ደስተኛ ሆኜ ነው የምኖረው። ስራዬንም ስሰራ ደስተኛ ሆኜ ነው የምሰራው። ሶፊዬ ምን ያህል ተማሪዎች ናቸው ያሉት በአጠቃላይ ካወቅሻቸው? በአመት እንግዲህ እስከ 5000 ምናምን እናስመርቃለን። 4000 5000 በየአመቱ በጣም አሁን በተለይ በጣም እየበዛ መጥቷል። በየቤቱ ትምህርት ጨርሰው 12 ጨርሰው ምናምን ተቀምጠዋል። እንደዚህ አይነት ሙያ እየተማሩ ወደ ስራ ቢገቡ ምን አይሻልም? በጣም ማለት አንደኛ ቀላል የሆነ ነገር ነው። ምንም የሚጠይቅሽ ነገር የለም። ተቀጥረሽም ብትሰሪ በጣም ተመራጭ ስራ ነው። ሰርተሽም የተሻለ ነገር ማምጣት ከፈለግሽ በቀላል ነገር የምትሰሪው ስራ ስለሆነ ደግሞ እኛ ጋር እንደሚታወቀው በጣም በትንሽ ብር ነው የምናስተምረው። እና ምን አይነት ስልጠናዎችን የምትሰጡት? በፋሽን ውስጥ ያው ስኬች፣ ፓተርን፣ ስፌት አለ። ከዛ ሜካፕ እናስተምራለን። አይላሽ፣ ጥፍር፣ ዲኮር፣ ፀጉር ስራዎችን በአጠቃላይ ሾሮባ፣ ዲኮር እናስተምራለን። ያው እንደሚታወቀው አንቺ የልጆች እናት ነሽ። እናትነትና ስራ እንዴት ነው ታስኬጅ? ይሄን ያህል ስኬት እንዴት ከእናትነት ጋር አብሮ ይሄዳል? እናትነትና ስራ ምንም ይጣጣማል ብዬ ነው እንደውም የማስበው። ምክንያቱም እናትነትን ስታስቢ የልጆችሽን ስኬት የነገርሽን እያየሽ ነው የምትሰሪው። እንደ ድሮ አይደለም። አሁን ብዙ ነገር የሚጠበቅብሽ ነገር አለ። ምክንያቱም ልጆቻችን እኛ ያለፍንበትን መከራ እኛን ያለፍንበትን ነገር እንዳያገኛቸው የባሰ ልጆች ሲኖሩሽ እንደውም ኃላፊነት ይሰማሻል። የባሰ ጎበዝ ሆነሽ ጎበዝ እናት መሆን ነው የምትፈልጊው። ምክንያቱም ልጆችሽ ባንቺ ይደሰታሉ። ታውቂዋለሽ አይደል? እና ምንም እናትነት ከስራ ወይም ደግሞ ስኬታማ ከመሆን ወደኋላ ያደርጋል ብዬ አላስብም። ትምህርት ቤት ላስገቢሽ? እሺ ሶፊዬ። እሺ እኔና ይሄ ሜካፕ ክላሳችን ነው። ሜካፕ የምናስተምርበት ክላስ ነው። ሜካፕ እና ጥፍር። ተማሪዎች የሉም ዛሬ ዝግ ነው። በዓል ነው። ደስ ይላል። በጣም ቆንጆ ነው። እዚህ የሚሰሩት ምንድን ናቸው? እዚህ የምናስተምረው ሜካፕ፣ ጥፍር ነው እዚህ ክፍል የምናስተምረው ማለት ነው። ጥፍር የእግርና የእጅ ጄል፣ አክለሪክ እንደሱ ነው የሚማሩት እዚህ ክፍል። ፀጉር ስራ ለብቻ ነው? ለብቻው ነው። ይሄ ማሽን ክላሳችን ነው። ማሽን የሚማሩበት ክላስ ነው። ማሽንና ጥልፍ
የሚማሩበት ክላሳችን ነው። ስፌት የጥልፍ ኦቨርሎክም እዚህ ነው። ኦቨርሎክ ሁሉንም ኢንተርሎክ ምናምን እዚህ ነው የሚሰለጥኑበት ማለት ነው። ናይ ሶፊዬ ይሄ ደግሞ ፓተርን የሚያወጡበት ክላሳቸው ነው። ፓተርን ስኬች እና ፓተርን ይሄን ይመስላል። የመጀመሪያ መለማመጃቸው ያው የማሽን ጥልፍ ነው የሚሰራው። የማሽን ጥልፍ ነው የምናስተምረው አድርገናል። ወደፊት እንግዲህ 70-80 እንደርሳለን። እግዚአብሔር ካለ ሀገር ይሰራ የለ እንደ እንኳን እውነት ነው። ወረጀ ማይቻል ነገር የለም ከእግዚአብሔር ጋር እውነት ነው። ይሄ ደግሞ ፀጉር ክላሳችን ነው ሶፊዬ። የፀጉር ስራ ማሰልጠኛ ተቋማችን ይሄን ይመስላል። እሺ ጽድት ባለ ክላስ ውስጥ ነው እንደዚህ የሚማሩት። ገርሞኛል በጣም ጽድት ያለ ጥራት ነው የጠበቀ ቆንጆ አድርገናል። አሰልጣኞቻቸውም ብቁ አሰልጣኞች አሏቸው። ያው ደስ እሱን እመሰክራለሁ። እውነት ነው። ሶፊዬ ይሄ ደግሞ ወንዶች የሚሰለጥኑበት የወንዶች ቁርጥ የፀጉር ቁርጥ ቀለም አለ፣ ጄል አለ። ወንዶችም ጋር ብዙ ነገር አለ አይደለ? ይሄ አይላሽ ክላሳችን አይላሽ የምናሰለጥንበት ክላስ ነው። ሶፊ ተሰሪ እስኪ አይላሽ አነስ ያለች ነው። ማስጠንቀቂያ ኳሊቲው ይለያያል። የአይላሾች እንደዚህ ማስጠንቀቂያ አይላሽ ለሚጠቀሙ ሰዎች እንዴት ነው? ኳሊቲ ልዩነት አላቸው አይላሾች ማለት በተለይ ግሉ የሚያቃጥላለ ማያቃጥላለ እሱ ላይ ነው በደንብ ጥንቃቄ ማድረግ ያለብን። አይን በተለይ በጣም ሴንሲቲቭ ሰውነት ክፍል ስለሆነ ኳሊቲ ነገሮችን መጠቀም ያስፈልጋቸዋል። ጥንቃቄ የምናደርገው ለግሉ ነው በጣም። እኔ እንኳን ብዙ ተጠቃሚ አይደለሁም። አንዳንዴ ለዲዛይኖችን ፕሮሞት ለማድረግ ሜካፕ ግዴታ ቀባ እንደዚህ ነገሮችን እንጂ በአብዛኛው ተጠቃሚ አይደለም። አንዳንዴ አልፎ አልፎ የሚሞክር ቆንጆ ነው። የፎቶ ፕሮግራም ሲኖርሽ እንደዚህ በቪዲዮ ምናምን ያሳምራል። አይንሽን ጎላ አድርጎ ማሳየት አለው። ከስንት ሰዓት እስከ ስንት ሰዓት ነው የምታስተምሩት? ከሰኞ እስከ ዓርብ ነው የምናስተምረው። ከ3 እስከ 6 አለ። ከሰዓት ከፈለጉ ከ8 እስከ 11 በተመቻቸው እናመቻቻላቸዋለን። ጊዜያቸው ተማሪዎች እንደሚመቻቸው ተማሪ አለ። አዎ ምክንያቱም ስራ ላይ የሚሆን አለ። ልጆች ቤት ዲዛይን ስራዬን ሳስተዋውቅ በጣም ብዙ ተማሪዎች ጠይቁኛል፣ ትምህርት ቤት አለሽ ወይ እያሉ። ያውና እኔ ትምህርት ቤት አልጀመርኩም፣ ግን ያው ይህን ፕሮግራም የሚመለከቱ ተማሪዎች በሙሉ ወደ ሔዋን ፋሽን ዲዛይን እንግዲህ የመጣችሁ መመዝገብ ነው። ስልክ ቁጥሩን ከዚህ ስክሪን ስር እናስቀምጥላችኋለን። እዚህ ትምህርት ቤት መማር የምትፈልጉ እየደወላችሁ መመዝገብ ትችላላችሁ። ብዙ ሰዎች ጠይቁኛል ሶሻል ሚዲያ ላይ። ልብስ ዲዛይን ፍላጎትሽ ነበር? በጣም ልብስ አጠቃላይ ዲዛይን ነገር ቤት ማሳመር፣ እንደዚህ ልብስ
ዲዛይን እንደዚህ ከልጅነት የሚጀምረው ታስቢው ነው ውስጤ ላይ የነበረ ነገር ነው። እና ረክተሽበታል ማለት ከመሆን ያለበት ወይ በጣም እውነት ለመናገር ልብስ ሰርተሽ መሸጥ ነው አይደለ ስራችን። የሚገዛኝ ባላገኝ ራሱ ይህን ስራ አላቆምም። ደስ ስለሚለኝ ብቻ እሰራለሁ። ግን ደግሞ ጥሩ ነው፣ ስራውም ጥሩ ነው። ተወዶልኛል፣ እግዚአብሔር ይመስገን። እንደዚህ የምትፈልጊውን ስራ የምትወጂውን ስራ ስትሰሪ ደስተኛ ያደርግሻል። በጣም የሚያደርግሽ በጣም ጥላ ነገር ባይኔ የተሸከሙ
እሺ ሊካፕ ሊታየሽ ነው ቀላል በጣም ጠይቀሽ ነበር። በጣም ፐርፌክት በእውነት ሲምፕል፣ በጣም ደስ ይላል። በጣም አላበዛሽብኝም። አመሰግናለሁ። ወይ እንዴት ሆናችሁ? ይሄው ኦኬ፣ በጣም ያምራል። የኔ ቆንጆ በጣም ነው የወደድኩት። በጣም የኔ እናት ቆንጆ ተሰራሽ። በጣም ደስ ይላል። ቴንክ ዩ እናት። እንግዲህ መተሽ ትምህርት ቤትሽን ጎብኝተሽ እንዴ በደም ደስ ይላል በጣም ሶፊዬ። ቴንክ ዩ እናመሰግናለን በጣም ቴንክ ዩ ሆንዬ። እጅሽ ተባርኳል። የሰራሽው የነካሽው ሁሉ እየተባረከ ነው ሶፊዬ። እናት ጎበዝ ናት እሷም በጣም አይደለ? ያው አስተማሪዎቻችን እንደዚህ ናቸው። ሶፊዬ ደግሞ ዲኮር የምናሰለጥንበት የዲኮር ማሰልጠኛ ነው ደግሞ። ዋው ወይ ሄዋን የሚለማመዱበት የሚገርም ነው በጣም ቆንጆ ያረጉ ይሰራሉ። ድንቅ ነው። እዚህ አሁን እየፈረሰ ነው የሚሰራው ወይስ እንዴት? እየፈረሰ ነው የሚሰራው። እየፈረሰ እንዳዲስ ሰርታል ማለት ነው። በተለያየ ይሰራል። እዛ መቀመጥ ይቻላል እንዴ? ተመልካቾቻችን ይሄ እንግዲህ የሄዋን የሙያ ማሰልጠኛ የዲኮር ማስተማሪያ ክፍሉ ነው። እንደምታዩት ይሄን ይመስላል። በጣም ውብ ነው፣ ድንቅ ነው። አሁን እነዚህ ዲኮሮች በተለያየ ከለር በተለያየ ጨርቃ ጨርቅ እየተቀያየሩ ይሰራሉ ማለት ነው። በጣም ደስ ይላል። እስኪ አረፍ በይ። ይሄን ይመስላል። ድንቅ ነው በእውነት በጣም ተደንቄያለሁ። እጅግ በጣም ኮርቼብሻለሁ። እንደዚህ እውነት ለመናገር የምትነግረኝ ነገሮች በደንብ እኮ አላወራንም። ይሄንንች ከዚህ በፊት በደንብ አላወራንም እና ዛሬ ብዙ ነገር አውቄያለሁ። በጣም የምታኮሪ ኢትዮጵያዊት ነች። ለሴቶች ምሳሌ፣ ጠንካራ ሴት፣ ጀግና ሴት። በጣም ደስ ይላል። እስኪ ቻሌንጅ ያጋጥምሽን በሴትነትሽ አሁን ይህን ስራ ስትሰሪ እንዴት ነው? በጣም ያጋጥምሻል እንጂ ሶፊዬ፣ እንኳን ኢትዮጵያ ላይ በተለይ እኛ ማህበረሰብ ሴት ልጅ ወጥታ ማሰራበት ሴት ልጅ ከከተማ ወጥታ ማሰራበት አካባቢ በጣም እንጂ ግን ቻሌንጆችን እንዴት አልፋቸዋለሁ፣ በምን አይነት ሁኔታ አልፈዋለሁ የሚለውን ካወቅሽ እነዛን ቻሌንጆች አልፈሽ በተለይ ትልልቅ ፕሮጀክት ስትጠይቂ ራሱ እንዴ እሷ ምናምን የሚል ጥያቄ ይነሳብሻል። አችልም የሚል ጥያቄ ሁልጊዜ ማለት ነው። ስቲል እኔ አንዳንድ ቢሮዎች ራሱ የለችም እንዴ እሷ ምናምን እሷ ትምጣ ራሷ ምናምን የምባልበት ጊዜ አለ። በቃ አችልም የሚል ሴት ስትሆኚ አችልም የሚባለው ነገር በጣም እኛ ሀገር ላይ ያን ሁሉ ጥሰሽ ነው እዚህ ድረስ እችላለሁ በሚል። እንዴት ይሄንን ስራ ስትጀምሪ ምንድን ነው ያነሳሳሽ ነገር? እስቲ ንገሪኝ። እንዴት ጀመርሽው? በዚህ የመድረስሽ ሚስጥር ምንድን ነው? መቼስ አንድ የሆነ ያገዘሽ ነገር ይኖራል ብዬ አስባለሁ እና ምንድን ነው ሚስጥር? ኦልሬዲ እንደነገርኩሽ አንደኛ ያደግሽበት ማህበረሰብ በስራ ውስጥ ስራ የሚያውቅ ማህበረሰብ ውስጥ ቤተሰብሽ ስራ የለመደ ቤተሰብ ካሳደገሽ ስራ ላይ የሚያተኩር ከሆነ ቤተሰብሽን ነው መስለሽ የምትኖሪው ማለት ነው። ሁለተኛ ደግሞ እኔ በጣም በብዙ ቻሌንጅ ውስጥ ነው ያለፍኩትኝ። ግን ያንን ቻሌንጅ ግን በእግዚአብሔር እርዳታ ማለት ነው። እንደውም የሰው ልጅ ይችላል በሚለውን ያየሁት በምን መሰለሽ፣ በቃ ልክ ይህን ትምህርት ቤቱን እንደከፈት በእኛ ሀገር ብዙ አልተለመደም ነበር ፀጉር ማሰልጠኛ እንዲህ በደረጃው የሚጠበቅ አሁን ነው እየተለመደ የመጣው እንጂ በፊት በቃ የሆነ ቆርቆሮ ቤት ውስጥ ምናምን የሆነ ነገር ነበር የሚከፈተው ማለት ነው። እና እኔ በሰፊው ነበር ስጀምር የሚጀመርኩት ማለት ነው። እና ከዛ ደግሞ እንዴት ወደ ማሰልጠኛ እንዴት የሚልሽ ነው እንጂ ጎበዝ ናች የሚልሽ ማህበረሰብ እንዴት እንደማይቻል እንዴት ፌል እንደሚያደርግ ነው የሚያሳዩሽ እንጂ አዎ ጎበዝ ሞክረሻል ሂጂ የሚልሽ ስለሌለ የሆነ ጊዜ እኔ ከፊት ነኝ ከኋላ ሆኜ መኪና እየነዳ ከኋላ የሆነ ጥቅስ አነበብኩ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ የሚል ጥቅስ አነበብኩ። ምን ላይ ነው ያነበብሽው? መኪና የተለጠፈች ጥቅስ የለችም። ከዛ ምንድን ነው ያለው ብዬ ደግሜ ለማንበብ ያን መኪና ስከተል መንገዴ ተሳስቼ ሄድኩ እና
ያቺ ቃል ማለት የሰው ልጅ ሁሉንም እንደሚችል በዛች ቃል ተማርኩ ማለት ኃይልን በሚሰጠው በክርስቶስ ሁሉን እችላለሁ ሁሉን መቻል እንዳለ ሁሉን እንደምትችል አመንሽ በቃ ማለት በቃ አንደኛ የእግዚአብሔር እርዳታ አለ ሁለተኛ ህልም አለ ሶስተኛ ደግሞ ማሸነፍ የምፈልገው ነገር አለ እሱም ደግሞ ማጣት የሚባል ነገር ማለት የለኝም ማለትም ነገር ገባሽ አይደል የሰው ልጅ በቃ ሲቸገር ማየትም መመለስ ፈልጋለሁ ራሴም ደግሞ ተቸግሬ ማየት አልፈልግም ስለዚህ ያ ነገር በቃ አጸናኝ አበረታኝ እግዚአብሔር አበረታኝ ግን ደግሞ እግዚአብሔር ሲያበረታሽ ውስጥሽ ሲያስቀምጥ ካንቺ ጀርባ ብዙዎችን ያልገባሽ አይደል ብቻዬን ያመጣሁት ነገር አይደለም ይሄ እግዚአብሔር እርዳታ ነውና ደስ ብሎኝ ነው የምኖረው ሶፊ በእግዚአብሔር ደስ ይለኛል ሁሉ ጊዜ ምክንያቱም በሱ እርዳታ ነው ወተን ስንገባ እንኳን በእግዚአብሔር እርዳታ አይደለም እና ያ ስለዚህ እምነት ከትጋት ጋር ተደምሮ ነው እዚህ ጋር ያደረሰሽ ማለት ነው ሁሉም ሴት እዚህ ላይ መድረስ ይችላል ብለሽ ታምኛለሽ በጣም ማመን ብቻና መኖር በቃ ለዛ ነገር ለተሰጠን ነገር መኖር መትጋት ማለት የምትኖሪለት ነገር ሊኖር ይገባል አይደል ይሄ ትውልድ ነው ለምሳሌ በኔ ብታዩ የኔ ትውልድ እኔ ነኝ ዋጋ የምከፍልላቸው የሚቀጥለው ትውልድ ዋጋ ይከፍላል ብዬ አላስብም እኔ ግን ሁሉም ትቼ ዋጋ እየከፈልኩ ነው ያለሁት ገባሻል ምንም ነገር አያምረኝም ጓደኛ አያምረኝም ብዙ ነገሬን ትቼ ጓደኛ የላትም ይባላል እኮ አዎ ብዙ እንደዚህ ማህበራዊ ኑሮ ጊዜም አይኖርሽ እንዴት አለሽ እንደዛ አይደለም እና ግን በቃ ደስተኛ ነኝ ለምን ለህልሜ ነው የምኖረው አሁን ገባሻል ነገ የነገው ትውልድ ከኔ የሚቀጥለው ትውልድ ግን ምንም አይነት ቻሌንጅ አይገጥመውም ብዬ ነው የማስበው ምክንያቱም እኔ እየጠረኩላቸው ነው የመጣው ስለዚህ ልጆቼን ያየሁትን ፈተና ያዩም የኔ ትውልድ ይሄንን ቻሌንጅ ግን እንዳንቺ ጠንካራ ይሆናሉ ብለሽ ታስቢያለሽ አንዳንዴ ምንድነው ልጆቻችን እኛ በብዙ ቻሌንጅ ውስጥ አልፈን ያመጣነው ውጤት እንዴት እንዳመጣን ነው ስለማያውቁ ብዙ ነገር የተደላደለ ከመሆኑ የተነሳ ነገሮችን ፎር ግራንትድ ከመውሰድ በቀላሉ ማየት ህይወትን አፕሪሺየት የሚያለማድረግ ነገር ልጆች ላይ ሊታይ አይችልም እንደዛ አይነት ነገር ትንሽ ነው ማለት አስተዳደግሽና አካል አሳየሻቸው የምታልፊበትን መንገድ ለነሱ ምክንያቱም አንቺ ገንዘብ ስላለሽ እነሱ እንደልባቸው ይሆናሉ ማለት አይደለም ግን መንገዱን አስተካክለሽላቸዋል ያንን መንገድ እንዲቀጥሉ ማድረግ ገባሽ አይደል የእግዚአብሔር ቃል እውነትን ማስተማር ለልጆች ማለት ነው ስለዚህ ነገ የኔ ትውልድ ምን ይሆናል ብዬ እንኳን አልሰጋም ለምን በቃ እኔ እንደመራሹ ነው እንደ ልጅን በሚሄድበት መንገድ ምራው አይደል ከዛ የትም ላይ ዳርገሽ ነው የምታሳድጊው ስለዚህ የኛ ልጆች ደግሞ ለበረከት ናቸው ብዬ ነው የማስበውና ምንድነው የሚቀርላቸው የኛ ስቃይ የኛ መከራ የኛ ቻሌንጅ እኛ ያለፍንበትን አያልፉም እኛ ያለፍንበት ነው አያውትም በሚለው ነው እንጂ እንትን እኮ አይደለም ማለት እንደዚህ እንለቃቸዋለን ማለት አይደለም እንደፈለጋቸው እንዲሆኑ መብት እንሰጣቸዋለን ማለት ነው ያው በብዙ ጉዳት ውስጥ ነው በእኛ ያለፍነው በብዙ ጉዳት ነው የጠነከርነው እና እውነት ለመናገር እውነት ነው እኛ ባለፍንበት ጉዳት እነሱ እንዲያልፉ አንፈልግም ይሁንዬ ለብዙ ሰራተኞች የስራ እድል ፈጥረሻል ምን ያህል ሰራተኞች ይሆናሉ በስርሽ ያሉት በስሬ ወደ 400 ሰራተኞች አሉ በተለያየ የስራ ፊልድ ነው ያለው ይሄን ብቻ አይደለም የምሰራው ብዙ ስራዎችን እሰራለሁ ብዙ አይነት ስራዎችን እሰራለሁ ወደ 400 ናቸው ወደ 400 አብረው የሚሰሩ ልጆች አሉ ያ ሁሉ ይሄ ሁሉ ሰው የዛ ሁሉ ሰው ስኬት ጭምር ነው የኔ እንትን ማለት ነው የነሱ ገዛ አለበት በጣም ብዙ የሚረዱ አብረው የሚሆኑ አብረው የሚቆሙ የኔን ህልም ተካፋዮች በጣም ብዙ ልጆች አሉኝና ደስ ብሎኝ ነው ከልጆቼም ጋር ጥሩ ኮሚኒኬት አንቺ አስተምርሻቸው ትልቅ ቦታ የደረሱ ሰዎች የሚታወቁ አሉ ምናውቃቸው ድንገት ወይ በጣም ብዙ በተቋም ያላቸው አሉ የራሳቸው በብዛት በቃ እግዚአብሔር ረድቶን በብዛት የራሳቸውን የሚከፍሉ ልጆች የራሳቸው ወጥተው በአብዛኛው በፊት ያው በፍላጎት ነው አሁን ግን ስራውን ስለሚያስገድድሽ ቴክኒክ ሙያም ስለሚያስገድድሽ ምክንያቱም ምን ያህል ፐርሰንት ስራ ሲያሽ የሚል ጥያቄ አለ ድሮ እኔ በፍላጎት ነበረ ስራ ለማስያዝ እነሱን ለማስቀጠር ምናምን እየሄድሽ ነው የምታስቀጥሪያቸው ምናምን በደስታ አሁን ግን ግዴታውም ያስቀጥራሻል የተማርሻቸው ልጆች ያስተማርሻቸው ልጆች የት ናቸው ይልሻል መንግስት የሚጠይቅሻል ማለት ነው
እና ጥሩ ጥሩ ቦታ ላይ ያሉ ልጆች አሉ። አንዷ እኔ ነኝ። ሶፊስ ዲዛይን ባጭር ጊዜ ነው። ኧረ አላለፍኩም ገና ከስርሽ ነኝ። በጣም ደስ ብሎኛል። አንቺ ደግሞ በጣም ጎበዝ ስለሆንሽ ስለጠነከርሽ እግዚአብሔርን በጣም አመሰግናለሁ። ስለአንቺ ደስ ብሎኛል። ስለማየው ነገር በቃ ያው ኤክስፖርት እያደረግሻል እንዴ? እየሞከርን ወደ ውጭ ለማስተዋወቅ የሀገራችንን ልብሶች። በጣም ደስ ብሎኛል። ወደፊት ምን ታስቢያለሽ? ወደፊት ማስበው በጣም ብዙ ነገር ማለት እግዚአብሔር ይረዳኛል ብዬ እግዚአብሔርን ነው ማምነው። መጀመሪያ እግዚአብሔርን ነው የምታምኘው አይደል? ያደርሰኛል ብለሽ። ስለዚህ እግዚአብሔር ያደርሰኛል ያልኩባቸው ቦታዎች ትልልቅ አሁን ወደ ፋብሪካው እየሄድን ስለሆነ በጣም በቃ ለሀገር የሚጠቅሙ ለትውልድ የሚጠቅም የተለያዩ ምርቶችን እንደዚህ ማምረት ቀድ እንዳለሽ አውቃለሁ። ግን ምንድነው የማስበው ማለት እኔ እንጃ አንዳንድ ጊዜ አሁን ሰዎች የሆነ ቦታ ደርሰሻል ምናምን ይሉሻል። ሶፊያ እኔ እኮ ገና ረካሽ የሰራው ራሱ እስከማይመስለኝ ማለት ነው። ገና ነኝ። በጣም ብዙ ህልም አለኝ። በጣም በቃ ከምነግርሽ በላይ አንዳንድ ጊዜ ለሰዎች እንኳን ስትነግሪ አብዳለች እንዴ ሊሉሽ ይችላሉ። ገባሻል? እንዴት እንደዚህ አይነት ምኞት ይመኛል ሰው ምናምን እስከሚባል ድረስ ነው የኔ ህልምና ምኞትና በጣም ብዙ ህልም አለኝ። በጣም ከምልሽ በላይ ማለት ነው። ሰው በውስጡ ያየውን ነገር ነው የሚሆነው አይደል? እውነት ነው። እኔ በራሴ አይቻለሁ። ምክንያቱም ልጆኝ የምመኛቸውን ምኞቶች በሙሉ በህይወት አይቻቸዋለሁ። ገባሽ አይደለ? እና በቃ በጣም ደስ ብሎኝ ነው የምሰራው የምተጋው። ለሀገሬ እተጋለሁ፣ ለህዝቤ እተጋለሁ። ደስ ይለኛል። በቃ ማለት ነገን የሚያዩ ትውልዶች በቃ የሚቀጥለው ትውልድ እኔ ራሴ ህልም አለኝ የሚሆነው በቃ ማለት የሆነ በቃ የተመቻቸ ነገር የሚሆንለት ይመስለኛል። ገባሻል? እኛ በተማርንበት አይነት ትምህርት ቤት አይማሩም። እኛ በተማርንበት እኛ ባለፍንበት መንገድ የማያልፍ ትውልድ ስላለ የሚቀጥለው ተጠረገላቸው። በጣም በመጨረሻ ማስተላለፍ የምትፈልጊው መልዕክት አለ? ሶፊዬ በመጀመሪያ አንቺን አመሰግናለሁ። ቴንኪዩ መተሽ ስለጎበኘሽን ስላየሽን እግዚአብሔር ይባርክሽ። ላለው ስራዎችን እግዚአብሔር ይባርክ። ከዚህ የበለጠ ደግሞ በቃ ሰርተሽ አንቺም ገባሻል። የሚቀጥለው ጥያቄ ነው መጥቼ እኔ ነኝ። እውነት ነው። ኧረ በጣም እኔ ነኝ የምጎበኝሽ እና በጣም ደስ ብሎኛል ስለመጣሽ አመሰግናለሁ። እግዚአብሔርን ደግሞ በጣም አመሰግነዋለሁ በብዙ መንገድ ለመራኝ በቃ ለጠቆመኝ የምሰራቸውን ስራ ለሚጠቁመኝ ለእግዚአብሔር በጣም አመሰግናለሁ። ለእግዚአብሔር ትልቅ ክብር አለኝ። በቃ ማለት እግዚአብሔር ነው አይደለ? ብርቱና ኃያል ይላል መጽሐፍ ቅዱስ እና እግዚአብሔር ነው በእኛ ላይ ብርቱ ሊሆን የሚችለው ኃያል ሊሆን የሚችለው። ስለዚህ እግዚአብሔርን በጣም አመሰግናለሁ። ሲቀጥል ደግሞ ቤተሰቦቼን በጣም አመሰግናለሁ። እናቴ በጣም አመሰግናታለሁ፣ ወዳታለሁ በጣም። የእናት ነገር ሁላችንም ገባሽ? እናታችን ናት ያሳደገችን እና ሁለተኛ ደግሞ ልክ እንደ አባት ሆኖ ላሳደገን ለወንድሜ በጣም በጣም ወዳለሁ፣ በጣም አመሰግናለሁ። ስራን ያስተማረን ገባሽ? ወንድሜ ትልልቅ ስራ ነበር የሚሰራው ማለት ነው እኛ ልጅ ሆነን እና እንትን ከጥበቃ ጋር ከምን ጋር በቃ የጥበቃ ቱታ ለብሶ ሁሉ ታይዋለሽ ፋብሪካ ውስጥ ምናምን እና በቃ በጣም ይገርመኝ ነበር። ልክ ነበር አየሽ አይደለም? እና ዝቅ ብለው መስራትን ከትንሽ መስራትን እና ስላሳያችሁን ቤተሰቦች አመሰግናችኋለሁ። ሁሉም ወንድሞቼ በሔዋን ውስጥ ያላችሁ በአጠቃላይ አመሰግናለሁ። ምክንያቱም የእናንተ ውጤት ነው፣ ሁሉ ውጤታችን የእናንተ ውጤት ነው ብዬ አመሰግናለሁ። በእውነት በጣም ደስተኛ ነኝ ባንቺ። በጣም የምታኮሪ ኢትዮጵያዊት ነሽ። ደግሞ አንቺ ጋር ስለተማርኩኝ እንዲህ በቅርበት ደግሞ ስለማውቅሽ ኩራት ይሰማኛል፣ ደስ ይለኛል በጣም። በነበረን ቆይታ በጣም ተደስቻለሁ። እንግዲህ ፕሮግራማችንን በዚሁ እናጠናቅቃለን። ተመልካቾቻችን በሔዋን ፋሽን ዲዛይን እና የውበት ማሰልጠኛ ተቋም የነበረን ቆይታ በዚሁ ተጠናቋል። በሌላ ፕሮግራም እስከምንገናኝ ሰላም ቆዩልን።